በዚህ ሳምንት አንድ የተስተዋለ ነገር የአዲስ መንግስት ከተመሰረተ በኋላ ለመንግስት መሪዎች በተለይ ለጠቅላይ ሚኒስትሩና ለሌሎችም ምክትል ጠቅላይ ሚኒስትሩ የተለያዩ ሀገራት መንግስታት የደስታ መግለጫ መልእክቶችን ሲልኩ እንደነበር በየጊዜው የምታውቁት ነው። ይሄንን አንዳንዶቹ ዘግይቶም ቢሆን ይልካሉ። የዚህ ሲግኒፊካንሱ ምንድነው? እዛ ውስጥ የደስታ መግለጫ ከመግለጽ የደስታ መግለጫ ከመሆን በላይ የግንኙነቶችን ኢንዲኬተሮች ነገሮች ይኖራሉ ነው። በዚህ ሳምንት አሁን የስዊዘርላንድ ፕሬዚደንት ክቡር ዶክተር አብይ አህመድ ለክቡር ጠቅላይ ሚኒስትራችን የላኩት የደስታ መግለጫ ነበር። እዚህ ውስጥ ፕሬዚደንቱ የሁለቱ ነገሮች ግንኙነት ለማጠናከር በስዊዘርላንድ በኩል ያለውን ፍላጎት የገለጹበት ሁኔታ ነው። በተረፈ የተለያዩ በተለይ የዓለም አቀፍ ተቋማትና የትላልቅ ሀገሮች ኢንቮይስም የሚመጡበት ሁኔታ አለ። ከዚህ ውስጥ የአሜሪካ አፍሪካ ጉዳይ ልዩ መልእክተኛ የፌልትማን እዚህ መገኘት እና ከምክትል ጠቅላይ ሚኒስትሩ ጋር ያደረጉት ውይይት ነበር። በጋራ ጉዳዮች ላይ በወቅታዊ ጉዳዮች ላይ ነው ውይይት የተደረገው። ያው ከዚህ ቀደም በተደጋጋሚ የመጡ ስለሆነ ሰውየው አሁንም ያለውን ነገር ነው አፕዴት የተደረጉት። እዚህ መጥተው መጨረሻ ላይ ከተመለሱ በኋላ በአሜሪካን አፍሪካ ኢንስቲትዩት ላይ ያቀረቡት ፕሬዘንቴሽን የእኛን ሁኔታ ሳምሃው በአግባቡ ያሳይ ነበርና ለዚህም ምስጋና አቅርበውላቸዋል። እዛ ላይ በተለይም የህወሓትን ቡድን ጥፋቶች አንስተው ትንሽ ቆንጠጥ ያለ ስቴትመንት የሰጡበት ሁኔታ ነው ያለው። እኚሁ ሰው እዚህ ምክትል ጠቅላይ ሚኒስትሩ የገለጹላቸው ነገር የአሜሪካ መንግስት ለሰብአዊ መብት ያለውን ተቆርቋሪነት እንደምናደንቅ ይሄኛ ፖዚሽን ነው። ይሄ ለሰብአዊነት መቆርቆር ያለ ነገር ነው። አንድ ትልቅ መንግስት እንደ አሜሪካ አይነቱ ሀገር ሊኖረው የሚገባው ስሜት ነው። ሁለተኛ ኮንፍሊክቱንም ላይ ከንሰርን አለን ብሎ በየጊዜው የሚሉት ነገር እናደንቃለን። ነገር ግን ከቅርብ ጊዜ ወዲህ ይሄንን ሁኔታ በሚገባ ከመረዳት አንጻር ያለውን እጥረት ገልጸውላቸዋል። ለምሳሌ አጓን በሚመለከት አጓል ሰስፔንሽን በኢትዮጵያ ውስጥ ያለውን ሰፊውን ህዝብ የሚጎዳ እንደሆነ አልፎም በአሜሪካና በኢትዮጵያ መሀል የነበረውን የቆየ ታሪካዊ ግንኙነት ጥርጣሬ ላይ ጥለዋል የሚል ነገር ነው የገለጹላቸው። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና የዚህ የሰብአዊ እርዳታ አስተባባሪ ማርቲን ግሪፍትን መጥተዋል። እሳቸውም በተደጋጋሚ ወደዚህ ይመላለሳሉ። በሰብአዊ መብት ጉዳይ ላይ ስለ ሰብአዊ መብት ስለ ሰብአዊ ድጋፍ አሰጣጥ ገለጻ ተሰጥቷቸዋል በምክትል ጠቅላይ ሚኒስትሩ። በዚህ በሰብአዊ መብት በሰብአዊ ድጋፍ አሰጣጥ ላይ እንቅፋት የሆነው የዚህ የጁንታ ቡድን እንደሆነ ነው በደንብ የገለጹላቸው። ከዚህ ቀደም የሚገለጽላቸው ነበር፣ በየጊዜው ግን አፕዴት ለማድረግ ነው። ለምሳሌ ያህል 1142 የሚሆኑ የሰብአዊ እርዳታ የሚያደርሱ ተሽከርካሪዎች መካከል 242ቱ ብቻ ወደዚህ እንደተመለሱና የተቀሩትን ይሄ ቡድን ለወታደራዊ እንቅስቃሴ እየተጠቀመበት መሆኑን አንድ ትልቅ የዚህ የሰብአዊ ድጋፍ ዋናው እንቅፋት ይሄው ቡድኑ ራሱ መሆኑን የሚያሳይ እንደሆነ፣ በዚህም ላይ በጎረቤት ክልሎች በአፋርና በአማራ ክልሎች የሚያደርጋቸው እንቅስቃሴዎች ኢሰብአዊነት፣ ዘረፋ የተሞላበት ሬፕ የተሞላበት መሆኑን ነው የገለጹላቸው። እዚህ ላይ ለእኚህ ሰው ለእኚህ ባለስልጣን ይህን ማስረዳት ያስፈልገበት ምክንያት በኢትዮጵያ በኩል የሚደረገውን ጥረት በየጊዜው እንዲገነዘቡ ለማድረግ ነው። አክቹዋሊ ይሄ ነው የተገለጸላቸው ማለት ነው። በተረፈ ሰሞኑ እንደምታውቁት የዚህ ወቅታዊ ሁኔታን በሚመለከት የዚህ የአስቸኳይ ጊዜ አዋጅ መውጣቱ ይታወቃል። እሱንም እዚህ ላሉት ለዲፕሎማቲክ ኮሚኒቲ አባላት በፍትህ ሚኒስትሩ ዶክተር ጌዲዮን እና የአምባሳደር ሬድዋን የውጭ ጉዳይ ምክትል ሚኒስትር ዴኤታ ማብራሪያ ሰጥቷቸዋል።
ስለ አዋጁ አስፈላጊነት ለምን እንደሆነ ማንም ነፃ ሀገር ማንም ሉዓላዊ ሀገር ሉዓላዊነቱ ነፃነቱ በተደፈረ ጊዜ ያስቸኳይ ጊዜ አዋጅ የማወጅ መብትም ሆነ ግዴታ እንዳለበት የአዋጁን ይዘት እስካሁንም ደግሞ በመንግስት በኩል ስለ ሰላም ስለተደረጉ ጥረቶች ይሄን ጦርነት በኢትዮጵያ ላይ ኢምፖዝድ ነው የሆነው። ኢትዮጵያ መንግስት ፈልጎት አይደለም። እንደምታስታውሱት ከመጀመሪያው ጀምሮ ይህን ችግር በሰላም ለመፍታት በዚህ በሰሜን ያለውን ችግር ሽማግሌዎች ሲላኩ እንደነበር፣ አርቲስቶች ጭምር እየሄዱ እንደነበር ታስታውሳላችሁ። በመንግስት በኩል ያለው ፍላጎት በሰላም ይህን ነገር መፍታት ነው። ነገር ግን ይህንን ሰላም ለሰላም ሁለተኛ ወገን ያስፈልጋል። ሌላ ወገን መተባበር አለበት። ያ ስላልተገኘ ነው ይሄ ነገር ያልቀጠለው እና ይህንን ለሰላም በኢትዮጵያ በኩል የነበረውን ቁርጠኝነት ነው ያስረዷቸው። አሁን ለሰላማዊ ድርድር አስፈላጊ የሆኑ ነገሮች እንዳሉ ለምሳሌ ለሰላማዊ ድርድር እንዲመች ይሄ ከያዛቸው የአማራና የአፋር ክልሎች የቡድን መውጣት እንዳለበት፣ የዚህን መንግስት ህጋዊነት መቀበል እንዳለበት። ምክንያቱም ይሄ ህጋዊ መንግስት ነው፣ በህዝብ የተመረጠ መንግስት ነው። የቅርብ ጊዜ ትዝታችን ሁላችን የምታስታውሱት ለሰላም እንቅፋት የሆኑ በዚህ በጁንታው የተፈጠሩ እንቅፋቶች በሙሉ መነሳት እንዳለባቸው፣ ይሄ እስከሆነ ድረስ በኢትዮጵያ መንግስት በኩል ለሰላም ሁልጊዜም ዝግጁነቱ እንዳለ ከአንዴም ሁለቴም ይሄ ጌስቸር ቪቪድሊ ታይቶ እንደነበር ለምሳሌ የኢትዮጵያ መከላከያ ሰራዊት ከትግራይ የወጣበት ሁኔታ ነበር። ለሰላም ሲባል የተኩስ ማቆም በመንግስት በኩል ብቻ ተወስዶ ሌላ ወገን ያልተቀበለበት ሁኔታ ነበር። ይሄ በደንብ ተገልጾላቸዋል። እኔው በማንኛውም ረገድ ይሄ የዚህ የአስቸኳይ ጊዜ አዋጁ ይዘት እንዴት እንደሚተገበር ዓለም አቀፍ ተቋማት ደንብና ህግን አክብረው ነው መንቀሳቀስ ያለባቸው። አባላቶቻቸውም ከህግ በላይ አይደሉም የሚለውን ነገር በደንብ ነው የተብራራላቸው። የዩኒሴፍ የአካባቢ ዳይሬክተርም እዚሁ መስሪያ ቤታችን ተገኝተው ውይይት አካሂደዋል። የዩኒሴፍ እና የኢትዮጵያን ግንኙነት በሚመለከት ነው ውይይቶች እየተካሄዱት ማለት ነው። ሌላው ከዚህ ጋር የሚዲያ ምናልባት የኢንተርናሽናል ሚዲያ ቅንብር እሱ ላይ በተለይ ትኩረት እንዲሰጡ የምንፈልገው ይሄ ሰሞኑን በኢንተርናሽናል ሚዲያዎች የሚካሄዱት የውሸት ዘመቻዎች ኮንሰርት የሆነ የተቀነባበሩ ከአንድ ምንጭ የተቀዱ የሚመስሉ እነዚህን በሚመለከት እናንተ በትኩረት እንድታዩት እንፈልጋለን። በተለይ የምዕራቡ አንዳንድ ሚዲያዎች ዋና ዋናዎቹ የሚባሉት ሊሆኑ ይችላሉ ትላልቅ የውሸት ዘገባዎችን ወዲያው የሚጋለጥ ዘገባዎችን ሲያቀርቡ እንደነበረው ለምሳሌ ከዚህ ውስጥ አዲስ አበባ ተከቧል፣ ግማሹ በ40 ኪሎ ሜትር ግማሹ 10 ኪሎ ሜትር ጭምር ይሰጣል፣ ገብቷል የሚልም አይጠፋም ቢፈለግ፣ መከላከያ ፈርሷል፣ የከተማ ግርግር እየመጣ ነው ወይም መጥቷል፣ ኬንያ ድንበሯን ዘግታለች እና ወዘተ። እነዚህ ፕሮፓጋንዳዎች ኦርኬስትሬትድ ሆነው ከአንድ ማዕከል እስኪፈስ በሚመስል ሁኔታ እየተካሄደ ያለበት ሁኔታ ነው ያለው። እውነቱን ለመናገር ይሄ ሪያሊቲ አይደለም። ኦን ደ ግራውንድ ኦልሬዲ የሚታይ ነው። በደንብ እንትን ያለ ነገር ነው። ኢትዮጵያ መንግስት በአየርም በምድርም የአርሚ ሱፔሪዮሪቲ አለው፣ ምንም ጥያቄ የለው። እነዚህ ኃይሎች የሚመጡት እንደምታውቁት ከእናንተ በላይ የሚያውቅ የለም። ሁመን ሺልድ ነው፣ ሁመን ዌቭ ነው። ህፃናት፣ አሮጊቶች፣ ሽማግሌዎች፣ አዛውንቶችን ከፊት ለፊት አሰልፎ ከኋላ የሚያንቀሳቅስ እንዳይንቀሳቀሱ ከኋላ የሚመታ ይሄንን በመጨረስ ህዝብን ሱሳ እንትን እንደዚህ አይነት የማይሆን ፋሽስቲክ የሆነ እርምጃ መውሰድ አይፈለግም።
ለዚህ ነው ሚሊተሪ ታርጌት ሴፓሬትሊ እየተመቱ ወደ ኋላ እንዲያፈገፍግ እንዲሄድ በመንግስት በኩል እየተከደ ያለው ነው። ወታደራዊ ኤክስፐርት አይደለም፣ ግን ሪያሊቲ ኦን ዘ ግራውንድ ይሄ ነው። አሁንም በሰሜን አካባቢ ከገባባቸው ከተማዎች ገብቶበታል ከተባለው ከተማዎች አንዳንዶቹ ከተማዎች እየሄዱ ፎቶግራፍ ተነስተው ነው የሚወጡት። ባደ ጉንዳን አይታችሁ እንደሆነ ምንም ጉድጓድ ውስጥ መግባት ይችላል፣ የሚከለክለው የለም። በሙሉ መሀል ያለውን ጉንዳኑን ጨርሰውም ከዚህም ይገባል እዚህም ይገባል። እንደዛ ነው ያለው። ሁመንስ ዌቭ ነው ያለው እንጂ ሪያሊቲ ኦን ደ ግራውንድ የለም። አንድም ሁነኛ ከተማ ይዘው የተረጋጉበት ሁኔታ አይኖርም። በተለይ በአፋርም በአማራም ክልል ወሎ ነው ደሴ አካባቢ እንደ ጉንዳን ገብተው ያውን በዲስኢንፎርሜሽን እዛ አካባቢ የቆዩበት። ይሄ ግን የሚቀጥል እንዳልሆነ እንዳልቀጠለም ሪያሊቲ ኦን ደ ግራውንድ እንዳልሆነ እነዚህ ኢንተርናሽናል ሚዲያዎች ያፈሩበትና ያው ዞሮ ዞሮ ለኦብጀክቲቭ ነው ይሄን ያደረጉት። ይሄን ኦብጀክቲቫቸውን ማሳካት ያልቻሉበት ሁኔታ እንዳለ ነው። ባይ ዘ ዌይ ይሄ ኃይል ኢሰብአዊ መብት በመፈጸም ለምሳሌ የጾታ መድፈርን በሚመለከት ዘረፋን በሚመለከት ኢትኒክ ስላሪንግን በሚመለከት ሰሞኑን አምነስቲ ያወጣውን ሪፖርት አይታችሁ በ9 ቀናት ቆይታ አንዲት አካባቢ ነው የተገኘው ያ ሁሉ ሪፖርት ዶክመንተሪ። እንግዲህ በኢንታየር ይሄ ጁንታው በተስፋፋባቸው አካባቢዎች ምን ያህል ጥሰት ምን ያህል ችግር ተፈጥሯል የሚለውን ነገር ምናልባት ይሄ ሁኔታ ሲያልፍና የዓለም አቀፍ ህብረተሰብ የትግራይ ህዝብ በኋላ ሲረዳው በጣም አሳዛኝ ሁኔታ እንደምናይ ነው የምንገምተው። ቤዚካሊ አምነስቲ ኢንተርናሽናል ያወጣው ሪፖርት በደንብ ሪፈር አድርጉት። እናንተም እንደ ሚዲያ እዛ ላይ ለምን እንደሚተኙ አላውቅም። ምክንያቱም ኢኳሊ በዚህ በኩል ያለውን ነገር የምናወጣውን ያህል በዛ በኩል ያለውን ነገር በደንብ ማውጣቱ በጣም አስፈላጊ ይመስለኛል። ተኝታችኋልበታል ብዬ ሳይሆን ሆፕፉሊ የአምነስቲን ሪፖርት እስቲ ሪፈር አድርጉትና ያዩት ለማለት ነው የፈለግኩት። ሌላው የፕሬዝዳንት ኦባሳንጆ የአፍሪካ ቀንድ የአፍሪካ ኮሚሽነር ተወካይ ጉብኝት ነው። እኚህ ሰው ለሰላም ብለው በየቦታው የሚንቀሳቀሱ ናቸው። ፋክት ፋይንዲንግ ሚሽን ላይ ነው ያሉት። ለዚህ ፋክት ፋይንዲንግ ሚሽን ያልሄዱበት አካባቢ የለም። ኢትዮጵያ ውስጥም እስከ ሰሜን መቀሌ ሄደዋል። እዚህ አዲስ አበባ መጥቷል። ሌሎች ክልሎችንም አይቷል። ከዛ ጎረቤት ሀገሮችንም የአፍሪካ ህብረትንም አነጋግሯል። አሜሪካን ሀገር ጭምር ሄዷል። ከአፍሪካ ህብረት ኃላፊዎች ጋር ውይይት እያካሄዱ ነው ያሉት። በኢትዮጵያ በኩል ምንድን ነው ያለው አቋም ከተባለ እኛ ለሰላም አዲስ አቋም አይደለም ያለ ነው። ለሰላም እንቅፋት የሆኑ ነገሮች የሚወገዱበትን መንገድ እንዲፈጠር እንፈልጋለን የሚል ነው እሳቸው መልእክት። በዚህ ደረጃ እስከሆነ ድረስ ኢትዮጵያ ከደይዋን ጀምሮ ሰውየው እንደተሰየሙ አፍሪካዊ ችግር በአፍሪካ ይፈታል በሚለው ፕሪንሲፕል የተቀበልነው ነው። ቤዚካሊ ሰውየው አሁን ያሉት ፋክት ፋይንዲንግ ሚሽን ላይ ነው ያሉት። ፋክት ፋይንዲንግ ሚሽን ማለት ሁኔታዎችን እያዩ ነው ያሉት። ስለዚህ እያዩት ምን እንዳዩ ምን ተገነዘቡ ምን ለማድረግ እንደሚፈልጉ ወደፊት በሚዘረጉት መስመር ሁኔታውን አይተን ወደ እንትን እንሄዳለን ማለት ነው። ግን የሰላም ጉዳይ ኢትዮጵያ ሁልጊዜም አጀንዳዋ ነው። አንድም ጊዜ ቆሞ አያውቅም። ነገር ግን አሁንም ኮንዲሽኖቹ ቅድም እንዳልናቸው ለሰላም እንቅፋት የሆኑ ነገሮች እስከ ተወገዱ ድረስ ወደ ሰላም የማይኬድበት ምክንያት አይኖርም የሚል ነው። በኢኮኖሚ ዲፕሎማሲ ረገድ ሰሞኑን አንዳንድ ኤምባሲዎቻችን ያደረጓቸው አንዳንድ እንቅስቃሴዎች አሉ። 50 ከሚሆኑ የጀርመን ባለሀብቶች ጋር በዌቢናር የተደረገ ምክክር አለ።